መላው ዓለም ስለ እስራኤል የስለላ ብቃትና ስለ ሰላዮቿ ወደር የለሽነት 24 ሰዓት እንዳላወራ፣ አሁን ደግሞ ነገሩ የተገላቢጦሽ ሆኖ እስራኤል በገዛ የሀገሯ ሰው ዋጋ ያስከፈላት መጠነ ሰፊ የስለላ ጥቃት ደርሶባታል። የእስራኤል መንግስት የአስቸኳይ ጊዜ አዋጅ አውጆ የቀድሞ ጦር ሰራዊት አባላቱን በጠራበት ወቅት ራሱን እንደ ሌተናል ኮሎኔል አድርጎ የሰየመ አንድ እስራኤላዊ ወደ ሚሊተሪ ካምፖች አታሎ በመግባት በርካታ ሚስጥሮችን መንትፏል። እጅግ ሚስጥራዊ በተባለ ስብሰባ ላይም ተሳትፎ የስብሰባውን ሙሉ ይዘት በድምፅና በቀፎ ቀርጿል። ሲያመጣው አንዴ ነው እንዲሉ አበው የባስ ብሎ እነዚህን ግዙፍና ቁልፍ መረጃዎች ለማን ይስጥ ለማን ዛሬም ድረስ አለመታወቁ በቴል አቪቭ ከፍተኛ ድንጋጤን ፈጥሯል። ይህ ሰው በተለይ ከሀገሪቷ ታላላቅ የሚሊተሪ ሰዎችና የቀድሞ መሪዎች ጋር የጠበቀ ወዳጅነት ያለው መሆኑ ደግሞ የፍርድ ሂደቱም እስካሁን እንዲስተጓጎል አድርጓል። በዚህ አንድ ግለሰብ የተነሳም ሞሳድ ቅጥ አምባሩ ጠፍቶታል። የኔታንያሁ መንበር ውዝዋዜ ጀምሯል። መልስ እንፈልጋለን የሚለው የህዝቡ ጥያቄም ያለማቋረጥ ቀጥሏል። How could the celebrated Israeli intelligence services and military be caught completely off guard? Many tonight calling it a monumental intelligence failure. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እስራኤልን ጉድ ስለሰራትና እስራኤላዊ ሆኖ በርካታ መረጃዎችን ስለመነተፈው ግለሰብ እናወጋችኋለን። በስለላ ድርጅቷና በሰላዮች ብዙ ሀገራትን ጉድ ያደረገችው እስራኤል ጉድ ተደርጋለች። በሰላዮቿ ድንቅ ብቃት ዓለም የተደነቀባትና ጠላቷም ወዳጇም እጁን ባፉ የሚጭንላት እስራኤል በገዛ ዜጋዋ ተሰልላለች። ጓዳ ጎድጓዳዋ ሚስጥርና መረጃዋ ያለ ፍቃድ ተወስዷል። ጥቂቶች ብቻ ሊገኙ በተፈቀደበት የእስራኤል የጦር ሰፈር መሰስ ብሎ እየገባ ሲያሻው ብቻውን አሊያም ወዳጆቹን ይዞ እየተገኘ የእስራኤል ጦርን የጦርነት ዕቅድና ስብሰባዎች እየቀዳ የወሰደው ሰላይ እጅግ መነጋገሪያ ሆኗል። ኦክቶበር 7 ቀን 2023 ለእስራኤል እጅግ አስጨናቂ ቀን ነበር። ሌሊቱን የዘነቡት የሐማስ ሮኬቶች የደቡባዊ እስራኤል ከተሞችንና መንደሮችን አፈራርሰው አደሩ። በፓራሹት ተንጠላጥለው ከፍልስጤም ወደ እስራኤል ግዛት የተሻገሩ የሐማስ ኮማንዶዎችም 341 ሰዎችን ገለው ከ250 በላይ ሰዎችን አግተው ወደ ጋዛ ተመልሰዋል። እናም የእስራኤል የመኖርና ያለመኖር ህልውናዋ እንደ ሀገር የመቀጠልና ያለመቀጠልም ዕጣ ፈንታዋ ጫፍ ላይ በመገኘቱ አስቸኳይ ጊዜ አዋጅን አውጃለች። አዋጁ የቀድሞ ጦር አባላትን የመለሰ፣ ተጠባባቂ ጦሩን የጠራና ማንኛውም ዜጋ በተጠንቀቅ እንዲሆን የሚያዝ ነበር። የገበያ ግርግር ለሌባ ያመቻል እንዲል ብሂሉ የአጋጣሚ የእስራኤል ጦር በገዛ ዜጋው እንዲሰለል ምክንያት ሆኗል። እንደ ኤለን ኮሃን፣ ሲቪያል ራፋኤል እና ጆናታን ላፓርድ ያሉ ድንቅ ብቃት ያላቸው ሰላዮችን ያፈራችው እስራኤል በተመሳሳይ ሁኔታ በራሷ ዜጋ በሚገባ የስለላ ጥቃት ደርሶባታል። አሳፍ ሹማሊቪዝ ይባላል። ሕግ የተማረ ጠበቃ ነው። ኦክቶበር 7 ቀን እስራኤል ተጠቅታ ስታደርገን የአባት ቤት ሲዘረፍ አብረ ዝረፍ የሚለውን ብሂል በተግባር ፈጽሟል። እስራኤል የቀድሞ ጦር አባላትንና ተጠባባቂ ጦሯን በጠራች ጊዜ ነበር የቀድሞ ባለማዕረግ ወታደር መስሎ በደቡብ እስራኤል ወደሚገኘው የእስራኤል የጦር ሰፈር ያቀናው። ወደ ጦር ሰፈሩ ከማቅናቱ በላይ ከፍተኛ ወታደራዊ አዛዦች የሚሳተፉባቸው ስብሰባዎች ላይ ገብቶ ከፍተኛ ምስጢራዊ መረጃዎችን ቀርጾ ሊወጣ ችሏል። አሳፍ የተካፈለበት ስብሰባ የእስራኤል የወቅቱ መከላከያ ሚኒስቴር ዮአቭ ጋላንት የተሰበሰቡበትና የምስጢራዊነት ደረጃውም ጥብቅ የሚባል ነበር።
በዚህ የመከላከያ ሚኒስቴሩ ስብሰባ ላይ ከተነሱ ሐሳቦች መካከል የመጪውን የጋዛ ጦርነት ስትራቴጂ የሚያሳዩ፣ በጥቃቱ ሌሊት የታገቱ ሰዎች ያሉበትን ሁኔታ የሚያስረዱ መረጃዎች እንዲሁም ደግሞ የሐማስ የጋዛ መሪ ስለነበረውና በኋላም ስለተገደለው ያህያ ሲንዋር የሚገልጽ እንደነበር ታውቋል። አሳፍ በዚህ ስብሰባ ላይ በመገኘቱና ምስጢራዊ መረጃዎቹን ቀድቶ በመውሰዱ የጋዛ ጦርነትን ሂደት እንዳስተጓጎለ ይታመናል። አሳፍ በቅድሚያ ወደ ደቡባዊ የእስራኤል ጦር ማዘዣ አቅንቶ እዛ ለመግባት ሙከራ አድርጎ ነበር። ነገር ግን የደህንነት ፍተሻውን ማለፍ ስላልተፈቀደለት ሳይገባ ቀርቷል። ይህን ያሉት የእስራኤል ሚዲያዎች በሁለተኛው ዙር ግን አሳፍ ተስፋ ሳይቆርጥ ሙከራ አድርጎ እንደተሳካለት ገልጸዋል። በመጀመሪያ ሙከራው አትገባም የተባለው ጠበቃው አሳፍ ወደ ቤቱ ተመልሶ የሚሊተሪ ዩኒፎርም ለብሶ ወደ ካምፑ ተመልሶ መጣም። ራሱንም ከዚህ በፊት በጦር ውስጥ የነበረ ሌተናል ኮሎኔል አሳፍ ሹሊማቪዝ እንደሆነ አስተዋውቆ ምንም ሳይፈተሽ የመንጃ ፈቃዱን ብቻ አሳይቶ ገብቷል። በእርግጥ አሳፍ እንደ ማንኛውም እስራኤላዊ ወታደር አገልግሎት ውስጥ ያለፈ ሲሆን በመደበኛ ጦር ውስጥም አባል ሆኖ አገልግሏል። ነገር ግን ከተራ ወታደርነት የዘለለ ምንም ማዕረግ አልነበረውም። እንደ እስራኤል የደህንነት ምንጮች መረጃ ከሆነ የአሳፍ የስለላ ተግባር ቀድሞ የታሰበበት የታቀደበትና ዝግጅትም የተደረገበት ነበር። ለዚህም እንደ ማስረጃ የሚነሳው ወደ ደቡብ ማዘዣ ካምፕ ሲገባ ሲም ካርድ ያለው የእጅ ስልክ አጭበርብሮ ይዞ እንደገባ መታወቁ ነው። ቀድሞ በመዘጋጀት ማንኛውም ወታደር ስልክ ይዞ መግባት እንደማይቻል ያወቀው አሳፍ ሁለት ስልክ በመያዝ በሩ ላይ ዘቦቹ ስልክ እንዲያስረክብ ሲጠይቁት አንዱን ስልክ ለዘቦቹ በመስጠት አንዱን ደብቆ ይዞ ነው ወደ ስብሰባው የዘለቀው። ደብቆት ይዞት የገባው ስልክም በስብሰባ አዳራሽ ውስጥ ያለውን ወታደራዊ ዕቅድና መረጃዎች የሚቀርቡባቸውን ስክሪኖች ፎቶ በማንሳት የያዟቸውን መረጃዎች የወሰደ ሲሆን በተጨማሪም የስብሰባውን ሙሉ ሐሳብን በድምፅ ቀርጾ ወስዷል። በአሁኑ ወቅት አሳፍ በእስራኤል የሀገር ውስጥ ደህንነት በቁጥጥር ስር ውሎ በክስ ሂደት ላይ ይገኛል። እንደ ክስ መዝገቡ ሁለተኛና 27ኛ ክሶች ከሆነ አሳፍ የተሳተፈበት የስለላ ተግባር እንዲሁ ድንገት ጥቃቱን ተከትሎ የተደረገ ሳይሆን ቀድሞ የተቀነባበረ እንደሆነ ያሳያል። ክሱ ይህንን ይበል እንጂ ጥልቅ መረጃ ግን አይሰጥም። ይህ በስለላ ተግባሩ ላይ ጥልቅ ማብራሪያ የማይሰጥ ክስ ግን ከእስራኤል ፖለቲከኞችና ብሔርተኞች ዘንድ ከፍተኛ ተቃውሞን እያስተናገደ ነው። ከ2023 ጀምሮ እስካሁን ለ2 ዓመታት እየታየ ያለው የአሳፍ የፍርድ ቤት ጉዳይ በብዙ የሴራ ትንተናዎችና በውዝግቦች የታጀበ ነው። ሌላው ቀርቶ ፍርድ ቤት የአሳፍ ሹማሊቪ ስም በይፋ ለመገናኛ ብዙሃን እንዲገለጽ ከፈቀደ ገና 1 ሳምንቱ ነው። ከክሱ ነፃ እንዲሆንም የተለያዩ ጣልቃ ገብነቶችም እንደሚታዩ በስፋት ይወራል። የእስራኤል ፓርላማ አባል አልሞንግ ኮሃን እንዳሉት ይህ የመረጃ መሸፋፈን ምክንያቱ ከስለላ ተግባሩ ጀርባ ያሉ ከፍተኛ ተጽዕኖ ያላቸው ፖለቲከኞችን ለመሸፈን የተደረገ ጥረት እንደሆነ ይናገራሉ። የክሱ መድበስበስና ትክክለኛ መረጃ ለመስጠት ከጥቃቱ ማግስት አሳፍ በፈጸመው የስለላ ተግባር ያገኘውን መረጃ ለማን እንደሰጠና ማን እንደተጠቀመበት ማወቅ ሳይቻል ቀርቷል። አሳፍ በሕገወጥ መንገድ ወደ ወታደራዊ ማዘዣው ከመግባቱ ሚስጥራዊ ስብሰባውን ከመካፈሉና መረጃ ከመውሰዱ በተጨማሪ የተለያዩ ሚስጥራዊ መረጃዎችን ለማግኘት የሚያግዙ 2 ፍቃዶችንም አግኝቶ ነበር። ነገሮች በቀላሉ የማይታለፉበትና
በጥንቃቄ ይሰሩበታል በሚባለው በእስራኤል ጦር ውስጥ የመከሰቱ ብዙዎችን አስገርመዋል። ምናልባትም ይህን ጉዳይ ከእርሱ በተጨማሪ እገዛ የሚያደርግ ከፍተኛ ኃይል እንዳለ ማሳያ ነው ሲባልም ነበር። ራሱን እንደ ቀድሞ ሌተናል ኮሎኔል አድርጎ የገባው አሳፍ አጭበርብሮ የገባበትን ወታደራዊ ማዘዣ ኃላፊ እንደገና በተለያዩ ዘመቻዎች ላይ እንዲሳተፍ የሚረዳውን ፍቃድ አግኝቷል። ይህን በዘመቻው ላይ የመሳተፍ ፍቃድን ባገኘ በሁለተኛው ቀን ደግሞ ሌላ የልዩ ምስጢራዊ ተልእኮች ላይ እንዲሳተፍ ፍቃድን አግኝቷል። ከዚህ የአሳፍ እንቅስቃሴ ጀርባ ደግሞ ሐቺም ሌንሼክ የተባለ ቡድን እጅ እንዳለበትም ይታመናል። ሐቺም ሌንሼክ የሚባለው የሂብሩ ቃል ሲሆን ቀጥተኛ ትርጉሙ ወንድማማች ወይም አብሮ የሚታገል ማለት ነው። ይህ ቡድን የአሁኑ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በ2023 ያወጡትን የፍትህ ሪፎርም በመቃወም የተመሰረተ ቡድን ነው። አብዛኞቹ መስራቾች የቀድሞ የእስራኤል ጦር አባላት ናቸው። ከኦክቶበር 7ቱ ጥቃት ማግስት እስከ 2004 አጋማሽ ድረስ ሙሉ ለሙሉ የፖለቲካ ተቃውሟቸውን በይፋ አቋርጠው በሰብአዊ ድጋፍ ላይ ያተኩረው እንደነበረም ይታወቃል። እናም ከአሳፍ የስለላ ጀርባ ቤንያሚን ኔታንያሁም የሚቃወም ቡድን እጁ አለበት ይባላል። አብዛኞቹ አባላት ደግሞ የጦሩ አባላት መሆናቸው ጥርጣሬዎቹን አጠንክሯል። አሳፍ እርሱ ወደ ጦር ሰፈሩ ከመግባቱ ሌላ ወደ ወታደራዊ ማዘዣው እንዲገባ የማይፈቀድላቸውን 2 ሰዎችን ጨምሮ ወደ ማዘዣው እንዲገቡ አድርጓል። እነዚህም የሐቺም ሌንሼክ አባላት የሆኑ 2 ሰዎች፣ አንደኛው የኤፍ-16 ጦር አውሮፕላን አብራሪ ሲሆን ሁለተኛው ደግሞ የቀድሞ የሰራዊቱ አባል የነበረ ሰው ነው። እነዚህ 2 ሰዎች ወደ ወታደራዊ ጦር ሰፈሩ ከመግባታቸው በተጨማሪ ልክ እንደነርሱ ሁሉ ምስጢራዊ ስብሰባዎችን ገብተው እንዲሳተፉና ትልቅ የሀገሪቷን ወታደራዊ ምስጢሮች እንዲሰሙ አድርጓል። አነጋጋሪው ጉዳይ ግን እነዚህ ሰዎች እሱ በተከሰሰበት የክስ መዝገብ ውስጥ ስማቸው አለመካተቱና አለመከሰሳቸው ነው። አሳፍ በትምህርት ደረጃ ሕግ የተማረ ሲሆን ሥራ የጀመረውም በእስራኤል ዋና አቃቢ ሕግ ቢሮ ውስጥ ነበር። ይህ የሥራ ሁኔታው እጅግ ብዙ ለሚባሉ ምስጢራዊ መረጃዎችን እንዲያገኝ ዕድል ከፍቶለታል። ከዚህ በተጨማሪም የእስራኤልን የፍትህ ሥርዓት አብጠርጥሮ እንዲያይ ጥሩ አጋጣሚን ፈጥሮለታል። ከኦክቶበር 7 ጥቃት በፊት አሳፍ ሹሊማሊዝ ይሠራ የነበረው ሌቭ ካቻል በተባለ ድርጅት ውስጥ ነበር። ሌቭ ካቻል እጅግ አወዛጋቢ የሆነ ሰብአዊ እርዳታ ላይ የሚሠራ ተቋም ነው። ይህ ድርጅት በዩክሬን ጦርነት ወቅት ሰብአዊ ድጋፍ በማድረግም ይታወቃል። ነገር ግን ድርጅቱ ያሰባሰበውን እርዳታ ለተገቢው ተጎጂዎች ባለማድረስ ተደጋጋሚ ትችቶችን ያስተናግድ ነበር። አሳፍ ከዚህ ድርጅት ጋር ካለው ግንኙነት በተጨማሪ በእስራኤል ፖለቲካ ውስጥ ከፍተኛ ተሰሚነት አላቸው ከሚባሉ ግለሰቦች ጋርም የጠበቀ ቀረቤታ እንዳለው ይነገራል። ከነዚህ ውስጥ ደግሞ በአንድ ወቅት የእስራኤል ጠቅላይ ሚኒስቴር የነበሩት ኢሁድ ኦልመርት አንዱ ናቸው። የአሳፍ ከከፍተኛ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች ጋር ያለው የጠበቀ ግንኙነትም ከፈጸመው የስለላ ተግባር ጋር በሰፊው የተገናኘ እንደሆነ ይገመታል። እናም እጅግ ጥብቅ የሆነውን የእስራኤል የደቡብ ጦር ማዘዣ በቀላሉ አልፎ እንዲገባ ያስቻለውም ይህ ነው ተብሎ እየተወራ ይገኛል። እንደ እስራኤል ፓርላማ አባሉ አልሞንግ ኮሃን ንግግር ከሆነ አሳፍ ከወታደራዊ ማዘዣው የወሰደው መረጃ በእስራኤል ወታደራዊ መረጃዎች ላይ ከፍተኛ ተጽዕኖ እንዳደረሰ ይናገራሉ። ይህንን ሲያስረዱም የገዛ ሀገሩን የሰለለው አሳፍ የታገቱ ሰዎችን የማስለቀቅ ሂደቱን እንዳደናቀፈ ይገልጻሉ። በጥቃቱ ሰዓት በሐማስ ኮማንዶዎች ታግተው ወደ ጋዛ የተወሰዱ ታጋቾችን ለማስለቀቅ የተደረጉ ጥረቶችን እንዳስተጓጎለና በሐማስ ቁጥጥር ስር ሆነው ሕይወታቸው ላለፉ ሰዎች ተጠያቂ አድርገውታል። ከዚህ በተጨማሪ በኋላ የተገደለውን የሐማስ የጋዛ አስተዳዳሪ ያህያ ሲንዋር ላይ ሊወሰድ የነበረውን እርምጃ በማዘግየትና እንዳይፈጸም በማድረግም ይወነጅለዋል። ይህ የኮሃን ውንጀላ ግን በእስራኤል ጉምቱ የፖለቲካ ሰዎች ዘንድ የተወደደ አልነበረም። ምክንያቱ ደግሞ አሳፍ ከጀርባው ብዙ ፖለቲከኞች
በመኖራቸው ምክንያት ነበር። የአሳፍን የስለላ ጉዳይ ብሎ ይዞ በሚዲያም ሆነ በተለያዩ አማራጮች ያቀርብ የነበረው ኮሃንን በተለየ መንገድ ከዚህ እንቅስቃሴው ለማስቆም ሞክረዋል። የምክር ቤት አባሉ ኮሃን ስለ አሳፍ ስለላና ስላደረሰው ጉዳት ቃለመጠይቅና ማብራሪያ ለመስጠት በእስራኤል ታዋቂ በሆነው ቻናል 14 ላይ ለመቅረብ ቀጠሮ ያዘ። ነገር ግን ኮሃን ላይ የእስራኤል ጠበቆች አንድ ክስ እንዳዲስ ከፈቱበት። የምክር ቤት አባሉ ኮሃን ወደ ፖለቲካው ዓለም ከመምጣቱ በፊት በእስራኤል ፖሊስ ውስጥ የሚሰራ ፖሊስ ነበር። በፖሊስ ሥራ ወቅትም በልዩ ዘመቻ ክፍል ባልደረባ ሆኖ ይሰራ ነበር። በዚህ ወቅት በሽብርተኝነት የታሰሩ ሰዎችን ከሕግ ውጭ የሆነ ጉዳት በማድረስና በመደብደብ ተከሶ ነበር። የክስ ፖሊስ እያለ በነበረበት ወቅት ተዘግቶ የነበረ ቢሆንም ዳግም ግን ሊያጋለጥ ያለውን የስለላ ቅሌት ተከትሎ ያንን ለማዳፈን እንደተጠቀሙበት ይታመናል። ከምክር ቤት አባሉ አልሞግ ኮሃን በተጨማሪ ሌላኛው የእስራኤል ፓርላማ አባል ታሊ ጎሊያብ እንዲሁ ይህን ጉዳይ ብሎ ይናገር ነበር። እናም ስማቸው በእስራኤል ፖለቲካ ውስጥ ተደጋግመው የሚጠሩ ሰዎች ዳግም ይህን ጉዳይ እንዳያነሳ እንዳስፈራሩትም ተሰምቷል። የሕግ ባለሙያው አሳፍ ከብዙ ፖለቲከኞች ጋር የጠበቀ ወዳጅነት እንዳለው ይነገራል። ከነዚህም አንዱ የቀድሞው ጠቅላይ ሚኒስቴር ኤሁድ ኦልመርት አንዱ ናቸው። ኤሁድ ኦልመርት ከ2006 እስከ 2009 ድረስ እስራኤልን በጠቅላይ ሚኒስቴርነት የመሩ ሰው ነበሩ። የጋዛ ጦርነትን በተመለከተ ጦርነቱ የኔታንያሁ የስልጣን ማርዘሚያ አድርገው እንደሚያዩትና ጦርነቱ መቆም እንዳለበት የሚናገሩ ናቸው። እናም የአሳፍና የኤሁድ ኦልመርት ግንኙነት እንደተባለው በክስ ሂደቱ ላይ ከፍተኛ ጥላ እንዳጠላበት ይታመናል። በተጨማሪም ያነሳቸው ፎቶዎችና የመነተፋቸውን መረጃዎች እንዲሁም በመቅረጸ ድምፅ የቀዳቸውን ስብሰባዎች ለማን ሰጣቸው የሚለው ጥያቄም 2 ዓመታት አልፎም መልሱ ሊታወቅ አልቻለም። ከሀገር ውጭ ላሉ የእስራኤል ጠላቶች ሰጠ ወይስ ለሀገር ውስጥ ፖለቲከኞች የሚለው በራሱ ትልቅ የእስራኤል ፖለቲካ መከራከሪያ ሆኗል። ከሁሉም ግን ዓለምን በስለላ ተቋሟና በሰላዮቿ ጉድ ያሰኘችው እስራኤል በገዛ ዜጋዋ ዓለም ጉድ ተሰኝቶባታል። የአሳፍ ሹማሊ ቪዝ የክስ ሂደትም አሁንም በቤርሻባ ፍርድ ቤት እየታየ ይገኛል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።